ሰላም የገበያ ሚዲያ ተመልካቾቻችን እንደምን አላችሁ? በዛሬ ዝግጅታችን የፌዴራል መንግስት የ2018 በጀት ዓመትን አስመልክቶ በያዝነው ወር ረቂቅ በጀቱን ለሕዝብ ተወካዮች ምክር ቤት አቅርቦ እንደነበር ይታወሳል። ለ2018 በጀት ዓመት የተበጀተው ወደ 2 ትሪሊዮን ብር የተጠጋ ገንዘብ ከ2017 ዓ.ም በጀት ዓመት ጋር ሲነጻጸር ጭማሪ አሳይቷል። በመሆኑም ይህ የ2018 በጀት ዓመት የተበጀተው በትሪሊዮን የሚቆጠር ገንዘብ ለምን አገልግሎት እንደተመደበ ጭማሪ ያሳየበት ምክንያትና ለእያንዳንዱ ክልል ከተሞች የተመደበው ገንዘብ ምን ያህል እንደሆነ በዝርዝር የምናቀርብላችሁ ይሆናል። መረጃውን እስከ መጨረሻው እንድትከታተሉን እየጋበዝኳችሁ መረጃው ጠቃሚና ትክክለኛ ሆኖ ካገኛችሁት ገበያ ሚዲያን ሰብስክራይብ በማድረግ ብትወዳጁን ደስ ይለናል። ወደ መረጃው አለፍን። የብሔራዊ ኢኮኖሚ አካውንት መረጃ እንደሚያሳየው የኢትዮጵያ ኢኮኖሚ ከ2010 እስከ 2016 ባሉት ዓመታት በአማካኝ በየዓመቱ የ7.2 በመቶ እድገት የነበረው ሲሆን በ2016 በጀት ዓመት በተለየ መልኩ የ8.1 በመቶ እድገት ነበረው። ይህም በመሰረታዊነት በግብርና በኢንዱስትሪና በአገልግሎት ዘርፎች በተፈጠረ የምርት ወይንም የአቅራቦት እድገት የተገኘ የኢኮኖሚ እድገት ሲሆን በ2016 በጀት ዓመት ከተመዘገበው 8.1 በመቶ እድገት ውስጥ 3.2 በመቶ የሚሆነው ከፍተኛው እድገት ከአገልግሎት ዘርፉ የተገኘ ነው። በሌላ በኩል ከአጠቃላይ ኢኮኖሚ ውስጥ የግብርና ድርሻ በየጊዜው እየቀነሰ የኢንዱስትሪውና የአገልግሎት ዘርፎች ድርሻ እየጨመረ መምጣቱን መረጃዎች ያሳያሉ። በ2017 በጀት ዓመት ተግባራዊ በተደረገው በተሟላ የማክሮ ኢኮኖሚ ማሻሻያ የተከሰተውን የማክሮ ኢኮኖሚ ለማስተካከል የሚያስችሉ በርካታ ማሻሻያዎችም ተደርገዋል። ከነዚህ ማሻሻያዎች መካከል ዋናውና ወሳኙ ለውጥ የተደረገው በውጭ ምንዛሪ ፖሊሲ ላይ ሲሆን ይህም በገበያ ወደሚወሰነው የውጭ ምንዛሪ ምጣኔ ሽግግር ተደርጓል። የውጭ ምንዛሪ ማሻሻያ ዋና ዓላማ በገበያ የሚመራ የውጭ ምንዛሪ ስርዓትን ተግባራዊ ማድረግ፣ ኤክስፖርተሮች ወደ ውጭ ዕቃ ለዓለም ገበያ በማቅረብ ከሚያገኙት የውጭ ምንዛሬ 40% ያደረገውን መመሪያ በመቀየር ወደ 50% ከፍ በማድረግ የውጭ ኢንቨስተሮች በኢትዮጵያ ካፒታል ገበያ ላይ እንዲሳተፉ የሚፈቅድ መመሪያ ማውጣትም ይካተትበታል። በ2017 በጀት ዓመት ለመደበኛ ወጪ 451.31 ቢሊዮን ብር፣ ለካፒታል ወጪ 283.20 ቢሊዮን ብር እንዲሁም ለክልል መንግስታት ድጋፍ 222.7 ቢሊዮን ብርና ለዘላቂ የልማት ግቦች ማስፈጸሚያ 14.0 ቢሊዮን ብር በአጠቃላይ 971.2 ቢሊዮን ብር ጸድቆ የነበረ ቢሆንም በማክሮ ኢኮኖሚ ማሻሻያው ምክንያት 463.0 ቢሊዮን ብር ተጨማሪ በጀት በመታወጁ አጠቃላይ በጀቱ ወደ 1.43 ትሪሊዮን ብር አድጎም ነበር። በመሆኑም የፌዴራል መደበኛ ወጪ ለክልል የተላለፈውን ተጨማሪ በጀት ሳይጨምር ለዕዳ ክፍያ፣ ለመንግስት ሰራተኞችና የጸጥታ አካላት የደሞዝ ማሻሻያና ለማህበራዊ ድጎማ በድምሩ 347.9 ቢሊዮን ብርና ለካፒታል ወጪ ለገጠርና ለከተማ ሴፍቲኔት ፕሮግራሞች 60 ቢሊዮን ብር ተጨማሪ በጀት የተፈቀደ በመሆኑ የመደበኛ በጀት ወደ 799.2 ቢሊዮን ብር፣ የካፒታል በጀት ወደ 342.2 ቢሊዮን ብር እንዲሁም ደግሞ የክልል ድጋፍ ወደ 277.8 ቢሊዮን ብር ሊደርስ ችሎም እንደነበር ይታወሳል። የ2018 በጀት ዓመትን በሚመለከት ባሳለፍነው ወር ለሕዝብ ተወካዮች ምክር ቤት ቀርቦ የነበረ ሲሆን ለ2018 የተደገፈው በጀት ለ2017 በጀት ዓመት ከተፈቀደው 1.43 ትሪሊዮን ብር ጋር ሲነጻጸር የ493.5 ቢሊዮን ብር ወይንም የ34.4 በመቶ እድገትም ያሳያል። በ2018 ከተደረገው በጀት ውስጥ ከፍተኛ ድርሻ የሚይዘው ለመደበኛ ወጪ የተመደበው በጀት ሲሆን በሁለተኛ ደረጃ የተደገ
የተደገፈው ደግሞ የ2016 በጀት ዓመት የመደበኛ ወጪ 1183.7 ቢሊዮን ብር ሲሆን ከዚህ ውስጥ ለአስተዳደርና ጠቅላላ አገልግሎት 158.9 ቢሊዮን ብር ማለትም 13.4%፣ ለኢኮኖሚ አገልግሎት 13.5 ቢሊዮን ብር፣ ለማህበራዊ አገልግሎት 93.5 ቢሊዮን ብር እና ለሌሎች ክፍያዎች 917.8 ቢሊዮን ብርም ተመድቧል። ከሌሎች ክፍያዎች ውስጥ ደግሞ 185.5 ቢሊዮን ብር ለበጀት ድጋፍ፣ 463.3 ቢሊዮን ብር ለዕዳ ክፍያ እንዲሁም ደግሞ 269.0 ቢሊዮን ብር ለመጠባበቂያ የተመደበም ነበር። በአጠቃላይ ለ2018 በጀት ዓመት የተደገፈው መደበኛ ወጪ 1183.7 ቢሊዮን ብር። በአጠቃላይ ለ2018 በጀት ዓመት የተደገፈው መደበኛ ወጪ 1183.7 ቢሊዮን ብር በ2017 በጀት ዓመት ከተፈቀደው በጀት 799.2 ቢሊዮን ብር ጋር ሲነጻጸር 384.5 ቢሊዮን ብር ወይንም የ48.1 በመቶ ጭማሪ አሳይቷል። በኢኮኖሚ ዘርፍ በ2018 በጀት ዓመት የተደገፈው መደበኛ ወጪ 13.5 ቢሊዮን ብር ሲሆን ለ2017 በጀት ዓመት ከጸደቀው በጀት ጋር ሲነጻጸር 5.0 ቢሊዮን ብር ወይንም 58.8 በመቶ ጭማሪ አሳይቷል። ይህም ሊሆን የቻለው ለግብርና ሚኒስቴር፣ ለኢትዮጵያ መንገዶች አስተዳደር፣ ለኢትዮጵያ ግብርና ምርምር ኢንስቲትዩት፣ ለኢንዱስትሪ ሚኒስቴር፣ ለኢትዮጵያ ሲቪል አቪዬሽን ባለስልጣን፣ ለንግድና ቀጠናዊ ትስስር ሚኒስቴር፣ ለኢትዮጵያ ኢንቨስትመንት ኮሚሽን እና ለአምራች ኢንዱስትሪ ልማት ኢንስቲትዩት ተጨማሪ የበጀት ድጋፍ በመደረጉ ነው። ለማህበራዊ ዘርፍ ለ2018 በጀት ዓመት የጸደቀው በጀት 93.5 ቢሊዮን ብር ሲሆን ለ2017 በጀት ዓመት ከጸደቀው በጀት ጋር ሲነጻጸር 25.3 ቢሊዮን ብር ወይንም የ37.1 በመቶ ጭማሪ አሳይቷል። ለጭማሪው ዋነኛ ምክንያት ለትምህርት ምዘናና ፈተናዎች አገልግሎት ለጎንደር፣ ለአዲስ አበባ፣ ለጅማ፣ ለመቀሌ፣ ለባህር ዳር፣ ለወላይታ ሶዶ ዩኒቨርሲቲዎችና ለኢትዮጵያ ጤና መድህን አገልግሎት ተጨማሪ የበጀት ድጋፍ በመደረጉ ነው። ለ2016 በጀት ዓመት ለበጀት ድጋፍ 185.5 ቢሊዮን ብር፣ ለዕዳ ክፍያ 463.3 ቢሊዮን ብር እና ለመጠባበቂያ 290.0 ቢሊዮን ብር በአጠቃላይ ለሌሎች አገልግሎቶች 917.8 ቢሊዮን ብር የተደገፈ ሲሆን ለዕዳ ክፍያ 50.5 በመቶ፣ የበጀት ድጋፍ 20.2 በመቶ እና መጠባበቂያ በጀት 29.3 በመቶ ድርሻ ይይዛል። አጠቃላይ የመደበኛ ወጪ በኢኮኖሚ ጠቀሜታ ላይ ሲታይ 287.3 ቢሊዮን ብር ወይንም 24.3 በመቶ ለደሞዝ አበልና ልዩ ልዩ ክፍያዎች እንዲሁም 896.4 ቢሊዮን ብር ወይንም 75.7 በመቶ ለስራ ማስኬጃ የተደገፈም ነው። ለ2018 በጀት ዓመት ለስራ ማስኬጃ ወጪ የተደገፈው በጀት ከ2017 በጀት ዓመት ጋር ሲነጻጸር የ265.3 ቢሊዮን ብር ወይንም የ42.0 በመቶ ጭማሪ ያሳየ ሲሆን ለደሞዝ ለአበልና ለልዩ ልዩ ክፍያ የተበጀተው በጀት ከ2017 በጀት ዓመት ጋር ሲነጻጸር በአስተዳደርና ጠቅላላ አገልግሎት 25.0 ቢሊዮን ብር፣ በኢኮኖሚ ዘርፍ 1.0 ቢሊዮን ብር እና በማህበራዊ ዘርፍ 6.1 ቢሊዮን ብር ጭማሪ አሳይቷል። ሌላኛው የ2018 በጀት ዓመት ጠቅላላ የካፒታል ወጪ 415.2 ቢሊዮን ብር ሲሆን ከዚህ ውስጥ 342.6 ቢሊዮን ብር ከሀገር ውስጥ ምንጭ፣ 45.9 ቢሊዮን ብር ከውጭ እርዳታና 26.7 ቢሊዮን ብር ከውጭ ብድር የሚሸፈንም ይሆናል። ጠቅላላ ለካፒታል የተያዘው በጀት ለ2017 በጀት ዓመት ከተፈቀደው በጀት 343.2 ቢሊዮን ብር ጋር ሲነጻጸር 72.0 ቢሊዮን ብር ወይንም 21.0 በመቶ ጭማሪ አሳይቷል። የ2018 በጀት ዓመት የካፒታል ወጪ ከ2017 በጀት ዓመት ጋር ሲነጻጸር ለአስተዳደርና ጠቅላላ አገልግሎት ዘርፍ 5.0 ቢሊዮን ብር ሲቀንስ ለኢኮኖሚ ዘርፍ 17.0 ቢሊዮን ብር፣ ለማህበራዊ ዘርፍ 39.8 ቢሊዮን ብር እና ለሌሎች ዘርፍ 20.2 ቢሊዮን ብር ጭማሪ በማድረግም የተደገፈ ነው። የ2018 የካፒታል ወጪ ከ2017 በጀት ዓመት ጋር ሲነጻጸር የግብርና፣ የጤና፣ የከተማና መሰረተ ልማት፣ የውሃ መስኖና ኢነርጂ ዘርፎች ከፍተኛ የበጀት ድጋፍ ጭማሪ የተደረገባቸው ዘርፎች ሲሆኑ ለግብርና ሚኒስቴር፣ ለጤና
ሚኒስቴር፣ ለከተማና መሰረተ ልማት ሚኒስቴር፣ ለመስኖና ቆላማ አካባቢ ሚኒስቴር፣ ለኢትዮጵያ መንገዶች አስተዳደር፣ ለውሃና ኢነርጂ ሚኒስቴር፣ ለባህልና ስፖርት ሚኒስቴር፣ ለትራንስፖርትና ሎጂስቲክ ሚኒስቴር፣ ለአካባቢ ጥበቃ ባለስልጣንና ለትምህርት ሚኒስቴር የበጀት ድጋፍ ጭማሪ ተደርጓል። ከካፒታል ወጪ ከፍተኛ ትኩረት የተሰጣቸው በመሰረተ ልማት በኩል የኢትዮጵያ መንገዶች አስተዳደር ለዋና መንገዶች፣ ለአገናኝ መንገዶች ግንባታና ነባሮቹን ለማጠናከርና ለማሻሻል ለተጀመሩ ፕሮጀክቶች ማስፈጸሚያ ከመንግስት ግምጃ ቤት 85.0 ቢሊዮን ብርን ተደግፏል። በአጠቃላይ ለመንገድ ፕሮጀክቶች የውጭ ፋይናንስን ጨምሮ 93.6 ቢሊዮን ብር የተደገፈ ሲሆን ከዚህም ውስጥ ለዋና መንገዶች ማጠናከርና ማሻሻያ 26.9 ቢሊዮን ብር፣ አዲስ መንገዶች ግንባታ 58.0 ቢሊዮን ብርና ለመንገዶች ከባድ ጥገና 4.2 ቢሊዮን ብር ተደግፎም ቀርቧል። በሌላ በኩል ለከፍተኛ ትምህርት ነባር ፕሮጀክቶች ማስፈጸሚያ ከመንግስት ግምጃ ቤት 40.7 ቢሊዮን ብርና ለቴክኒክና ሙያ ስልጠና ኢንስቲትዩት 360 ሚሊዮን ብር እንዲሁም ለአጠቃላይ ትምህርት ጥራት ማሻሻያ ፓኬጅ የውጭ ፋይናንስን ጨምሮ 3.4 ቢሊዮን ብር ተደግፎም ቀርቧል። እንዲሁም ከካፒታል ወጪ ከፍተኛ ትኩረት ከሚሰጣቸው ውስጥ የሚመደቡት የመስኖ ልማትና ለማስፋፋት፣ በጦርነት ምክንያት የወደሙ ንብረቶችንና አገልግሎቶችን መስጫ ተቋማትን ለማሻሻል፣ ለመጠጥ ውሃና ሳኒቴሽን ስራ፣ ለግብርናው ዘርፍ፣ ለጤና ሴክተር እንዲሁም ደግሞ የመንግስት አገልግሎት በተመቻቸ ቦታ ለመስጠትና የቢሮ ኪራይ ለመቀነስ እንዲቻል ለመንግስት ቢሮዎች ግንባታ ፕሮጀክት ላይ ያተኮሩ ሲሆን በአስፈጻሚ መስሪያ ቤቶችና በበጀት ዓመት በመለየት በጥራዝ 2 የበጀት ሰነድ ውስጥ በዝርዝር መግለጫ ተሰጥቶበታል። ከፌዴራል ወጪ ውስጥ ከፍተኛ ድርሻ ያላቸው ማለትም ከበጀት ዓመቱ ከ1.6 ትሪሊየን ብር ውስጥ 25.2 በመቶ ድርሻ ያላቸው ትምህርት፣ መንገድ፣ ጤና፣ ግብርና፣ ውሃና ኢነርጂ፣ የከተማ ልማት ናቸው። በፌዴራል ደረጃ በእነዚህ ሴክተሮች በጀት ድርሻ አነስተኛ ሆኖ ቢታይም በአብዛኞቹ ስራዎቹ በክልሎች የሚካሄዱ በመሆኑ የእነዚህ ሴክተሮች የበጀት ድርሻ የክልሎችን ሲጨምር በሀገር ደረጃ ከፍተኛ እንደሚሆንም ይገመታል። በአጠቃላይ ከፌዴራል በጀት ውስጥ የዕዳ ክፍያ 29.0 በመቶ፣ መጠባበቂያ 16.8 በመቶ፣ የበጀት ድጋፍ 13.5 በመቶ፣ ለትምህርት 7.2 በመቶና ለመንገድ 5.9 በመቶ ድርሻ አላቸው። የውጭ ሽፋንን በተመለከተ በዚህ ሰነድ ላይ የተመለከተው ከፌዴራል መንግስት ከሀገር ውስጥ የገቢ ምንጮችና ከውጭ እርዳታ በድምሩ 1510.9 ቢሊዮን ብር እንደሚሰበሰብም ተገምቷል። ከዚህ ውስጥ ከሀገር ውስጥ ገቢ 1228.5 ቢሊዮን ብር ወይንም ደግሞ 81.3%፣ ከቀጥታ የበጀት ድጋፍ እርዳታ 235.5 ቢሊዮን ብር ወይንም 15.6 በመቶ እንዲሁም ደግሞ ከፕሮጀክቶች እርዳታ 46.9 ቢሊዮን ብር ወይንም 31% ሊገኝ እንደሚችልም ታቅዷል። ይህ የ2018 በጀት ለሕዝብ ተወካዮች ምክር ቤት ሰኔ 3 2017 ዓ.ም ባደረገው መደበኛ ስብሰባ የቀረበለትን የፌዴራል መንግስት ረቂቅ በጀት ለተጨማሪ ዝርዝር እይታ ወደ ፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። የ2018 በጀት ዓመት 1.93 ትሪሊየን ብር ሲሆን የኢትዮጵያ መንግስት የቀጣዩን ዓመት በጀት እየተጠናቀቀ ካለው ዓመት ጋር ሲነጻጸር በ24 በመቶም ከፍ ብሏል። በቀጣዩ ዓመት በጀት ውስጥ ከግማሽ በላይ የሚሆነው 1.18 ትሪሊየን ብር የተመደበው ለመደበኛ ወጪዎች እንደሆነም ተቀምጧል። ለመደበኛ ወጪ ከተመደበው ገንዘብ ውስጥ ደግሞ የዕዳ ክፍያ ከፍተኛውን ድርሻ ይይዛል። ለካፒታል ወጪዎች የተመደበው በጀት 415.23 ቢሊዮን ብር ሲሆን ይህ ገንዘብ ካለፈው ዓመት ጋር ሲነጻጸር የ62 ቢሊዮን ብር ጭማሪ ቢኖረውም ለካፒታል ወጪዎች የሚመደበው ገንዘብ ከአጠቃላይ በጀት ውስጥ ያለውን ድርሻ እንዳለፉት 5 ዓመታት ሁሉ በ2018 ዓ.ም
ንብረትም ቀንሷል። በ2018 በጀት ዓመት ውስጥ ሶስተኛውን ድርሻ የያዘው የፌዴራል መንግስት ለክልሎች የሚያደርገው የበጀት ድጋፍ ሲሆን ለክልሎች ድጋፍ እንዲተላለፍ የተመደበው 314.75 ቢሊዮን ብር ነው። በህዝብ ተወካዮች ምክር ቤት የቀረቡት የገንዘብ ሚኒስተሩ አቶ አህመድ ሽዴ በዘንድሮ ዓመት ለመንግስት የሰራተኞች የደሞዝ ማሻሻያ ሲደረግ ክልሎች ያስፈልጋቸው የነበረውን ተጨማሪ ገንዘብ የሸፈነው የፌዴራል መንግስቱ እንደሆነም ተናግረው ነበር። በተጨማሪም ለ2018 በጀት ዓመት ለክልሎች ድጋፍ 314.75 ቢሊዮን ብር አጠቃላይ በጀት የተያዘ ሲሆን ለትግራይ ክልል 18.97 ቢሊዮን ብር፣ ለአፋር ክልል 9.5 ቢሊዮን ብር፣ ለአማራ ክልል 67.98 ቢሊዮን ብር፣ ለኦሮሚያ ክልል 108.46 ቢሊዮን ብር እና ለሌሎችም ክልል ከተሞች የተለያየ በጀት የተመደበ መሆኑ ተገልጿል። በዚህ የድጋፍ በጀት ድልድል ውስጥ ከፍተኛውን የገንዘብ መጠን የሚያገኘው ኦሮሚያ ክልል ሲሆን 108.46 ቢሊዮን ብርም ተመድቦለታል። በሁለተኛ ደረጃ የተቀመጠው አማራ ክልል ሲሆን ለቀጣዩ ዓመት የተመደበለት የድጋፍ በጀት 67.98 ቢሊዮን ብር ሲሆን ከዘንድሮው ዓመት ጋር ሲነጻጸር 21 ቢሊዮን ብር ጭማሪ አሳይቷል። በተጨማሪም በፌዴራል መንግስት የ2018 በጀት ዓመት ውስጥ ለአዲስ አበባ ከተማ የሚሰጥ የበጀት ድጋፍ ሳይካተት ቀርቷል። በቀጣዩ በጀት ዓመት ውስጥ ለክልሎችና ለድሬዳዋ ከተማ አስተዳደር የተመደበው የፌዴራል መንግስት የበጀት ድጋፍ ከዘንድሮ ጋር ሲነጻጸር በ92 ቢሊዮን ብርም አድጓል። በገንዘብ ሚኒስቴር የተዘጋጀው የበጀት ሰነዶች በፌዴራል መንግስት የበጀትም ሆነ የዘላቂ ልማት ግቦች ማስፈጸሚያ ድጋፎች ውስጥ የአዲስ አበባ ከተማ አስተዳደርን አላካተቱም። እስካሁን በነበረው አሰራር የአዲስ አበባ ከተማ ለክልሎችና ከድሬዳዋ ከተማ አስተዳደር ጋር ተመሳሳይ የበጀት ድጋፍና የዘላቂ ልማት ግቦች ማስፈጸሚያ ድጋፍ ውስጥ ይካተት ነበር። በ2017 በጀት ላይ ለአዲስ አበባ ከተማ ተመድቦ የነበረው የበጀት ድጋፍ 5.4 ቢሊዮን ብርም ነበር። ባለፈው ዓመት ዓመታዊ በጀቱ በከፍተኛ መጠን እያደገ የመጣው አዲስ አበባ ከተማ አስተዳደር ባለፈው ሚያዝያ ወር ያጸደቀውን ተጨማሪ ገንዘብ ጨምሮ ዘንድሮ አጠቃላይ በጀቱ 241.8 ቢሊዮን ብርም ደርሷል። የከተማ አስተዳደሩ በበጀት እቅዱ በገቢ ምንጭነት ታሳቢ የሚያደርጋቸው ዋነኛ ዘርፎች ታክስ ያልሆኑ ገቢዎች፣ ማዘጋጃ ቤታዊ ገቢዎችና የመንገድ ፈንድ ናቸው። ከውጭ እርዳታና ብድር የሚገኝ ገንዘብም ሌላኛው የከተማ አስተዳደሩ የበጀት ምንጭም ነው። የአዲስ አበባ ከተማ አስተዳደር በዘንድሮ የፌዴራል መንግስት የበጀት ድጋፍ ውስጥ ስላለመካተቱና ምክንያቶችን ግን ለጊዜው ይፋ አልተደረገም። ክቡራትና ክቡራን ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ በደህና ቆዩን።